የአርቲስት ገነት ንጋቱ ድርጊትና ኢትዮጵያን ያስቆጣው ሁነት። አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ። ነጻነት ስለራሱ ነግሮን ነበር። ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፈዋል። ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ በዝት ይበል። ዛሬም እናንተን ያስተምሯችኋል ብዬ አሰብኩትን የተለያዩ መረጃዎችን ይዤ መጥቻለሁ። በቅድሚያ እንኳን ለጌታችን አምላካችን ለመድኃኒታችን ለኢየሱስ ክርስቶስ ወደ መጠመቂያ ስፍራ ያመራበትን ከገሊላ ወደ ዮርዳኖስ አምርቷል ብለን የምንሰብክበትን በዓለ ጥምቀት በሰላም አደረሳችሁ ለማለት ወዳለው ውድ ኦርቶዶክሳውያን በቅድሚያ በዓሉ የሰላም የጤና ፍቅር እንዲሆንልን እንመኛለን። ወደ መረጃችን በቀጥታ አመራለሁ። ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን፣ እንግዲህ ዛሬ በመረጃችን እንድንመለከት የምወደው የገነት ንጋቱ ድርጊት እና ከነጻነት ወርቅነህ ጋር የተገናኘውን መረጃ ይሆናል። አርቲስት ገነት ንጋቱ አንድ ያደረገችው ነገር ድርጊት በርካታ ኢትዮጵያውያንን አስቆጥቷል፣ አሳዝኗል። ሁሉም ሰው በኩል የሚወደው፣ ሁሉም ሰው የናፈቀው፣ ሁሉም ሰው መታመሙን ሳያውቅ በሞት የተለየው ነጻነት ወርቅነህን እናስታውሰዋለን። ሁላችንም የነፂ ሞት ድንገተኛ ነበር። ብዙዎቻችን ልባችንን የሰበረ ድርጊት ነው። መታመሙን ሳናውቅ ነው ሞቱን ያወቅነው እና ይሄ ደግሞ በጣም ያመመን ክስተት እንደነበር ይታወቃል። ሁላችንንም የሚያሳዝነን ድርጊት ነው። ታዲያ ገነት ንጋቱ ወደ ጓደኛዋ በቀጥታ ደረጀ ኃይሌ ኮሜዲያን ደረጀ ኃይሌ ጋር ደውላ ቪዲዮ ከፍታ ማለት ነው ምን ሆኖ ነው ምን ተፈጥሮ ነው ምናምን ብላ ከዛ በኋላ ቀጥታ ዩቲዩብ ሰርታለች ማለት እና ወንድማችን ደሬ ደግሞ እኔ መቀረጼን አላውቅም፣ የወዳምነትና ስግብግብነት ነው፣ አንድ ከተማረ ሰው የማይጠበቅ ስራ ነው በማለት ገነት ዩቲዩብ ከፍታ ያደረገችው ድርጊት እጅግ አሳዛኝ ስለመሆኑ ገልጧል። በእውነትም አሳዛኝ ድርጊቱም የሚያስኮንን ነው። ይህንን ተመልክተናልና በጣም ልባችን የሰበረው ድርጊት ሆኗል። ይሄ በርካቶችን አስቆጭቷልና እስኪ የገነት ንጋቱን አሳዛኙን ድርጊት እንከታተል። ሁላችንንም እግዚአብሔር ያበርታን። ከዚሁ ከሀዘኑ ጋር ተያይዞም አንድ የተፈጠረ ነገር ነበር። በተለይ በተዋናይት ገነት ንጋቱና በአንተ የስልክ ልውውጥ ዙሪያ ደሬ እሱ ነገር ምንድነው? ፌስቡክም ላይ ጻፍከውን አይቻለሁ። ግን ባጭሩ የተነሳው ምንድነው? እንዲያው ካገኘው አይቀር ምንድነው የሚለውን ብቻ አውርተንበት እንለፍ ለማለት። ምንድነው የሆነው? ምን ሆኖ ነው ደሬ? በእግዚአብሔር ምን ሆኖ ነው? ሞት ነበረበት። ጉበት ፊት ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ደሬ? ተኝቶ ነበር ብዙ? አይ ዛሬ ማውጣረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይህን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። አንተ ሳይነገርህ መቀረጽህ ሳታውቅ ሌላስ ነገር በጣም በመጥፎ ነገር እስኪወራና ይሄ አለማሰብና ይሄ ነገር ለገንዘብ ታስቦ መደረጉ በጣም አሳስቦኛል። እኔም መልስ ሰጥቼበታለሁ። እንደ ማንኛውም መልካም ግንኙነታችን እንግዲህ አብራን ስለነበረች ሀዘኑ የት ነው፣ ቤቱ የት ነው፣ ምንድን ነው የሚደረገው ምናምን ትለኛለች በሚል እሳቤ ማውራት ያለብኝን ነገሮች ሁሉ ነው ያወራሁት። ማውራት እንጂ የሌለበትም ነበረ መረጃው ግን ከስልኩ ግንኙነት አንጻር እንደዚህ አደባባይም ይሄዳል የሚል ስሜት ማለትና እንዲህ ሲደረግ በእውነት ጎዳምነት፣ አለማሰብ፣ ነገን አለማወቅ፣ መማር በቃ ከንቱ መሆኑን ያሳየ ነው። ያዘንኩበት ነው። በጣም ነው ያዘንኩት።
በአጋጣሚ እኔም ምናልባት በተፈጠረ ነገር ካለ ያዘንም አካል ካለ ግለሰብም ምንም ካለ ይቅርታ ጠይቃለሁ። ምናልባት እኔ ግን ምንም ይሄ ነገር እንደዚህ ይፈጠራል ብዬም ስላላሰብኩ እንደው የጥፋተኝነት ወይም የእንትን ስሜት የለኝም። ግን ሌላው ሰው ባያደርገው ምን አይነት ዘመን ላይ ያለ እንደው ለገንዘብ ብቻ ነው በቃ እንዲህ የለፋን እየደከምን ያለ ነው ማለት ነው እንድል እና እንዳስብ አድርጎኛል። በእውነት የምናደርገውን ነገር እናስብ፣ የምንፈጽመውን ነገር እናስብ። ለገንዘብ ስናስብ የምንጎዳውን እናስብ፣ የምንጠቅመውንም እናስብ። ገንዘብ በጣም መጥፎ ነገር፣ ገንዘብ ለማግኘት በጎ ነገር ማድረግ እየተቻለ በመጥፎ ነገር ገንዘብ ለማግኘት መሞከር ግን ጥሩ አይደለም። ይሄ ነው የተሰማኝና በእውነት በጣም አዝኛለሁ። እንግዲህ ካለማወቅ የተፈጠረ ነገር ነው ብዬ አልልም። ገንዘብ ለማግኘት የተደረገ ነገር ስለሆነ ነው። ጥሩ አይደለም። በእውነት በመሰረቱ ጥሩ አይደለም። አርቲስት ገነት ንጋቱ ዩቲዩብ አላት፣ ተከታዮች አላት፣ ሰው ያየላታል፣ ምን ይታወቃል። ግን ይሄ ሰበር ሆኖ አገኘችው፣ ትኩስ ዜና ሆኖ አገኘችው። ስለዚህ ወደምታውቀው ደሬ ደወለች፣ ከዛ ሆነ ተረጣራች፣ ቪዲዮ ቀረጸች ማለት ነው። ምክንያቱም በቃ ከገነት ቀጥታ መረጃ አግኝተናል እንዲሉ ነው። ብዙ ላይክ ሼር ያገኝላታል፣ ብዙ ሰብስክራይብ ታገኛለች፣ ብዙ ብር ታገኛለች። ይሄ ነው ያለው ነገር። አርቲፊሻል እንባ፣ የሐሰት እንባ ያዝኛለው። ማንኛውም ዩቲዩበር እንደኛ አይነት ዝም ብሎ ምንም እዚህ ግባ የማይባል ዩቲዩበር ቢሰራው ለገንዘቡ ነው ብለን ቢያንስ እናልፈዋለን። እቺ ታዋቂ ናት፣ ቅርብ ናት፣ በተወሰነ መንገድ ብዙ ነገሮችን በኢትዮጵያ ደረጃ አስተዋጽኦ ያደረገች ነው። የደወለችበትም ደግሞ በዛ ሀዘን ውስጥ ባለ የቅርብ ወዳጁ ነው፣ ወደ ኮሜዲያን ደረጃ ነው። እንደዛ አድርጋ ቪዲዮ ቀርጻ ማድረጓ እሱም እንዳለው ምናልባት ያልተገባ ነገር ብሎስ ቢሆን በጣም ከባድና አደገኛ ነገር ነው የተደረገውና እውነት ነው እሱ እንዳለው ነው። ገንዘብ ገንዘብ ነው ምን እንላለን። እስቲ ስለ አርቲስት ነፃነት ወርቅነህ የተባሉትን ራሱ ያለውን የኡራኤል ልጅ ስለመሆኑ የነገራቸውን ነገሮች ሙሉ ቪዲዮ ላስደምጣችሁ። ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል፣ ሌላ ይገጠምበታል ምናምን። እንግዲህ ያው ኡራኤል እንግዲህ አካባቢው ደግሞ ትንሽ ጠከም ያለ ኑሮ የሚኖሩ ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና መንገድም ላይ ነፂ እንጀምር የሚሉ ሰዎች አሉ። እችን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲላልና እኔ እንደ ቀልድ ይመስለዋል። እኔ የኡራኤል ልጅ ነኝ ስልና ሰው ማለት ዝም ብዬ ለማለት ይመስለዋል። ግን እኔ የኡራኤል ልጅ ነኝ። እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት የሞቱትና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደቁት። እግዚአብሔር እኔን በሳቅ እና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ ነፂ በጣም ነው የምንወደስል እኔ እግዚአብሔር ይስጥልኝ እላለሁ። በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለኔ ትልቅ ነገር አድርጎልኛል። ትንሽ በቴሌቪዥን ወይም በቲክቶክ ስትመጪ ታዋቂ ትሆኛለሽ። በዛኛው ቦታ ግን የነበረሽን ስራ ማንም ሰው ላያውቅልሽ ይችላል እና እንደዛ ነው። አሁን ዩቲዩብን እና ቲክቶክን የሞሉት ሰዎች በቃ ትንሽ ባክግራውንድ ያላቸው ሰዎች ናቸው። ወይ ለስልካቸው ለነሱ ባክግራውንድ አለ ወይ ደግሞ ትንሽ ባክግራውንድ አላቸው እኮ ነፂ። ይሄንን እነዚህን ሁሉ ስራዎችህን ለማሰባሰብ ነፃነት ወርቅነህ አሁን በአሁኑ ሰዓት የምትታወቀው ያው በቤተሰብ ጨዋታ ላይ ነው። እነዚህን ነገሮች ሁሉ አሰባስበህ ለተመልካች ተደራሽ የምታደርግበት ያሰብከው ነገር የለም? የኤፍቢአይ ዋንን እና ሚስተር ኤክስን ለማሳተም ፈልጋለሁ። ኤፍቢአይ እስከ 3 ያለውን አራተኛውን አሁን ልሰራ ስለሆነ አራተኛውንም ጨምሬ በመጽሐፍ ቢሆን ከነቱ ከነው
የሚቆራረጥ ነገር አለ። ያው 1 ሰዓት ከ45 መሆን ስላለበት ፊልም 1 ሰዓት ከ45 ነው የሚሆነው። የ40 ደቂቃ ወይ ምናምን ይቀርብ እና እነዛ ስክሪፕቶች እንትን ማለት እንደገና ደግሞ የፊልሞቹንም ደግሞ በደንብ ከነ እንትናቸው የሆነ በአንድ ዲቪዲ ወይ ባንድ ብዙ ነገር ሊይዝ በሚችል ነገር ለማድረግ ሞክራ አስባለሁ። ግን አላለቀም ሐሳቡ። እነዚህ እንግዲህ የምትታወቀው በደራሲነት፣ በተዋናይነት፣ በአዘጋጅነት ነው። አሁን ደግሞ ያንን ሁሉ ትተህ ወደ ቲቪ ሾው አቅራቢነት ብዙ ኦዲየንስ የሚያውቅህ በዚያ ነው። ምንድነው የሚሰማህ ነገር ላንተ? በዚሁ ነው የምትቀጥልበት? እንዴት ነው የቤተሰብ ጨዋታ? ደስ ይላል። በጣም ደስ ይላል። ወጣቶችም ትልልቆችንም እንደዚህ እዚያ ላይ ያለህንም ገጠመኝ ያለውን ነገር ትንሽ ግለጽልኝ። ሁሉም ሰው ይሳተፍበታል። ቤት ውስጥ ያለውም ሰው ይሳተፍበታል። መንገድም ላይ ነዚህ እንጀምር የሚሉ ሰዎች አሉ። እችን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲል አሁን ባለፈው አንድ ጓደኛ ሽምግልና ሄጄ ነበርና በጣም ትልቅ ሰው ናቸው። ቢያንስ 70 ዓመት ያልፋቸዋል ሰውዬው። ሁላችሁም ትመጣላችሁ ሲሉ በጣም ገረም። ሁላችሁም ትመጣላችሁ ሲሉ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በልልኝ እስቲ ያሉ እንዴ አረጋሱ የተሻለው ብለውታል አልኳቸው። እንደው እንግዲህ እዚህ ድረስ እንትን ይላል እና ያንን ነገር ማስቀጠል ቀላል አይደለም። ሁሉ ጊዜ ጥሩ ስሜት እንዲኖር ማድረግ የሚመጡት ቤተሰቦች የተለያዩ ቤተሰቦች ናቸው። እነሱን ሳያስከፉ ማናገር ቀላል ነገር አይደለም። ያ የእግዚአብሔር ክብር ነው። በእውነት እግዚአብሔር እኔ ስቀልድ ይመስለዋል። እኔ የወሬ ልጅ ነኝ ስልና ሰው ማለት ዝም ብዬ ለማለት ይመስለዋል። ግን እኔ የወሬ ልጅ ነኝ። እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት የሞቱትና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደቅኩት። እግዚአብሔር እኔን በሳቅ እና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ እነዚህ በጣም ነው የምንወደስል። እኔ እግዚአብሔር ይስጥልኝ እላለሁ። በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለኔ ትልቅ ነገር አድርጎልኛል። ቀልድና ጨዋታ በጣም የገነነ ነው። የምትታወቀው ከምንም በላይ በጓደኞችም በተለያዩ ሰዎች ላይ በቀልድና ጨዋታ ነው። የቤተሰብን አስተዳደግ ስናስብ በጣም ኮስተር ብለው ለምንድነው በዚህ መስመር የሄድከው ምናምን እያሉ እናትም አባትም ይታገሉህ ነበር። ግን ያ ሁሉ ቀልድና ጨዋታ ሁሉን ነገር ያንን ሁሉ ትግል አልፈህ ዛሬ ላይ መድረሱ ምንድነው ምክንያቱ? እንትን እኔ ደቻሳ የሚባለው ጓደኛዬ ታውቂዋለሽ? እኔ ምን ይላል መሰለሽ የሰውን ምክንያት ማክበር ነው ይላል። ሰው መሆን የሰውን ምክንያት ማክበር ነው ይላል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትቅድር ስላለ ትንሽ እንትን አለብኝ። የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ጠራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል እኔና እሺ ይባላለሁ ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አውቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው። አሁን ይህንን ጥሪ ሳደርግ ለሶስተኛ ጊዜ ነው። በአርቲስት ታሪኩ ወይም በባባ ጊዜ ይህንን ጥሪ አቅርቤ ነበረ፣ አልተሳካም። ቀጥሎም ደግሞ በጋዜጠኛ አስፋው መሸሻ ጊዜ ይህንን ጥሪ አቅርቤ ነበር፣ ያኔም አልተሳካም። አሁን በነፃነት ወርቅነህ ጉዳይም ይህንን ጥሪ ድጋሚ አቀርባለሁ። ኢትዮጵያ ውስጥ ላላችሁ ዩቲዩበሮች በሙሉ እንደሚታወቀው እንግዲህ አንድ ታዋቂ ሰው ሲሞት ኢትዮጵያ ውስጥ አርቲስት፣ ጋዜጠኛ ብቻ እንደዚህ አይነት ሰዎች ሲሞቱ ሰው በጣም ስሜታዊ ስለሚሆን በጣም ቪው የሚገኝበት ጊዜ ነው እና በታሪኩ ባባ ጊዜም እንደዚህ አይነት ነገር ተፈጥሮ ነበረ። እኛ እንደ ዳሎል ኢንተርቴንመንት ምን ነበር ያደረግነው በጊዜው? ይሄ ምንም ክሬቲቪቲ የሚጠይቅ ስራ አይደለም። እገሌ ህይወቱ አልፏል ብሎ መዘገብ ምንም ክሬቲቪቲ የሌለው በቃ ዝም ብሎ አንድ ተራ ቪዲዮ ነው እና በዚህ ቪዲዮ የሚገኝ ገንዘብ ከሰው ሞት ማትረፍ ነው እና
ይሄ ልክ አይደለም በሚል እንግዲህ ለቤተሰቡ አስረክበን ነበረ በዛ ቪዲዮ ያገኘነው ገንዘብና ሌሎችም ዩቲዩበሮች እንደዚህ እንድታደርጉ ጥሪ አቅርቤ ነበር። በጊዜው አልተሳካም። ቀጥሎም ደግሞ በአስፋው መሻ ጊዜ ምንድን ነበር ያደረግነው? ከአስፋው መሻ ጋር በተያያዘ እኔ በሰራኋቸው ቪዲዮዎች ቶታሊ የተገኘውን ገንዘብ አንዲት በሊስትሮ ስራ የምትተዳደር በጣም ጎበዝ ወጣት ነበረች፣ ለእሷ ቶታሊ አስረክበን ነበረ። ወይ ለቤተሰቡ መሰጠት አለበት ወይ ደግሞ ለበጎ አድራጎት ስራ መዋል አለበት ብለን ስለምናስብ ማለት ነው። ሌላኛው ጥሪ ያቀረብነው በጊዜው ምንድነው የትኛውም ታዋቂ ሰው ሲሞት ካሜራ ይዛችሁ እባካችሁ የለቅሶ ቦታ አትሂዱ። ኢቲቪ ፋና ከዘገቡ ይበቃል። በቃ የተለያዩ ሀገራት ላይ ያሉ ሰዎች የቀብር ስነ ስርዓቱን ማየት ስለሚፈልጉ ትልልቅ ሚዲያዎች ከሄዱ ይበቃል እና ስልክ ይዛችሁ ጊምባል ይዛችሁ ሪንግ ላይት ይዛችሁ እባካችሁ የቀብር ቦታ አትሂዱ በሚል ጥሪ አቅርቤ ነበር። ያኔ አልተሳካም። አሁን ግን መንግስትም በዚህ ጉዳይ ሲሪየስ የሚሆን እየመሰለኝ ነው። ወደ ልቦናችሁ ተመለሱ። ይሄ ከሰው ሞት ማትረፍ ነው። በቃ ሌላ ምንም ትርጉም የለውም እና ይሄ ልክ ነው ብዬ አላስብም። ሌሎቻችሁም እንደዚህ ለመቅረጽ ምናምን የቀብር ስነ ስርዓቱን እየጠበቃችሁ ያላችሁ ሰዎች እንግዲህ ፈጣሪ ዝም ቢላችሁ ራሱ መንግስት እንደሚቀጣችሁ እርግጠኛ ነኝ። ከዚህ በኋላ ላሊበላን መስራቱ ሳይሆን የሚገርመኝ አለ እዚህኛው ተራራ ላይ ሆኖ ያኛውን ተራራ ቤተ መቅደስ አደርገዋለሁ ብሎ ማሰቡ ነው የገረመኝ አለ። ይሄ እንግዲህ ከባድ እይታ ነው። መስራት ያንን ነገር መፈልፈሉ ሳይሆን ማሰብ ነው። ማሰብ ይቀድማል ማለት ነው። እንደገና አዳዲስ አይዲያዎች ለማምጣት የቀደሙ መጽሐፎችን ማንበብ ያስፈልጋል። አሁን ያሉትን መጽሐፎች ከተነበቡ ደግሞ አሁን ያሉትን መጽሐፎች መስራት አይደለም እንዴት ነው እንደዚህ ማሰብ የሚቻለው የሚባል ነገር አለ። ጋሽ ነቢ መኮንን ወዳጄ ነበርና ጋሽ ነቢ ነፍሱን ይማርና ሲያወራኝ ሰለሞን ደሬሳ እያወራን ነበር። ገጣሚ ሰለሞን ደሬሳ እና ስለ ሰለሞን ደሬሳ ስለ ኢትዮጵያ ምን ይላል አልኩት። ትልልቅ ሐሳቦች ነው ያሉት አለ ሰለሞን። በጣም ትልልቅ ሐሳቦች ነው ያሉት እና ለምሳሌ ስለ ላሊበላ ምን ይላል አልኩት። ስለ ላሊበላ አለ ሰለሞን ደሬሳ እንግዲህ ጋሽ ነቢ ሲናገር ጋሽ ነቢ በጣም ማስታወስ ይችላል። የማስታወስ ችሎታው በጣም ይገርማል። ጋሽ ነቢ ምን ይለኛል አንተ መነግራ አለኝ አንድ ቀን የሆነ ነገር ተጽፈዋለህ ወይ የሆነ ነገር ታረጋዋለህ ብሎ ብዙ የነገሩኝ ስቶሪዎች አሉ። ነቢ ጋሽ ነቢ ብዙ ጊዜ ምሰራቸው ወደፊት ምጽፋቸው አሉ ብያለሁ። እንግዲህ የሱ ብርታት ከሰጠኝ ተጽፈዋለህ እና ጀምረዋል አይደል? መቼም አይምሮ ውስጥማ አንዴ ከተገባ መዝመንት ማለት አይቀር። እኔ ምንድነው የገረመ ምንድነው የሚገርም ስለ ላሊበላ ምን ትላለህ አልኩት አለ። እኔ ላሊበላ አለ ላሊበላን መስራቱ ሳይሆን የሚገርመኝ አለ እዚህኛው ተራራ ላይ ሆኖ ያኛውን ተራራ ቤተ መቅደስ አደርገዋለሁ ብሎ ማሰቡ ነው የገረመኝ አለ። ይሄ እንግዲህ ከባድ እይታ ነው። መስራት ያንን ነገር መፈልፈሉ ሳይሆን ማሰብ ነው። ማሰብ ይቀድማል ማለት ነው። ስለዚህ የተደረገው ነገር ሳይሆን ከዛ በፊት ማሰቡ ይጠቅማል። ለመጻፍ ስንነሳ ራሳችን 2-3 ጊዜ ስክሪፕት ይጻጻፋል ይባላል። አንዴ ጽፊ ከዛ በኋላ እንደገና ስታነቢ ደግሞ ሌላ ነገር ይመጣል። ከዛ ማሳጠር ይመጣል። ከዛ ደግሞ ይሄ ሁሉ ለምንድን ነው የሚቀባጥረው በዚህ ገልጸው የለ እንዴ ብለሽ የሆነች ነገር መግለጽ ይቻላል። ለዚህ ነው አሁን በዓሉ ግርማ ብዙ ጊዜ መጽሐፎች ላይ ተረቶች ይጠቀማል የምንለው። ቤተሰቡ ደግሞ እጅግ ጥብቅ መልእክት እንደሰማችሁ ታስተላልፏል። ምንም አይነት ቀረጻ አንፈልግም፣ ሀዘናችን ወጣ ብለው ያንን ነገር ማድረጋቸውም ይታወቃል። ስለዚህ እኛም በተቻለው አቅም ሀዘናችን ሆኖ ምንም አይነት ነገር ባለማድረግ የቀደመ ኢትዮጵያዊነታችንን ልኩ እንድናሳይ ይሻለሁኝ። ሰናይ ቆይታ ይሁንላችሁ።